ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች ዛሬ በአዲስ እና ሰበር መረጃ ወደ እናንተ መጥተናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። ዛሬ ወደ ያስኩላችሁ አዲስ መረጃ አልፋለሁ። ብዙዎቻችን እንግዲህ ከተወሰነ ቀናቶች በፊት ሙሴ ሰለሞን መታሰሩን ሰምተን አንዳንድ ጥያቄዎችን ለማንሳት ሞክረን ነበር። ዛሬ ደግሞ እጅግ አስደንጋጭ የሆነ ነገር ተሰምቷል። ሁላችሁም ደግሞ ይህን በሰማችሁ ጊዜ በጣም እንደተደናገጣችሁም ግራ እንደተጋባችሁም ግልጽ ነው። ዛሬ ወደ ያስኩላችሁ ወደ ዋናው ሰበር አልፋለሁ። እስከ ፍጻሜው አብራችሁኝ ቆዩ። ከወትሮ በላይ ኢትዮጵያውያን ተቃውሟቸውን እያሰሙ የሚገኙበት ጊዜ ላይ ደርሰናል። ወጣቶቹ ብዙዎቹ ገንዘባችንን ተበዝብዘናል፣ ብዙ ተበልተናልም የሚሉ ሶሻል ሚዲያዎች ላይ ያጨናነቁ ሰዎች ተበራክተዋል። ይህንን ድምፅ ደግሞ ሃይባ የሚል ሰው ጠፋ ተብሎ ብዙዎቹ ነገሩን ሲቀባበሉ የሰማነውም ጉዳይ ነው። ከቀናቶችና ከወራቶች በፊት ኤም አልትራ ኮንሰልታንሲ ተብሎ የሚጠራው ያ ድርጅት ብዙ ሰዎችን አጭበርብሯል ተብሎ በየሚዲያው ቢዘዋወርም አንዳንዶቹ ነገሩን እንደ ቀልድ ቢያዩትም የኋላ ነገሮች የከረሩም ይመስላል። ዛሬ ላይ የሰማናቸው ነገሮች ግራ ቢያጋቡም ማለት ነው። በቤተልሔም ታደሰ ኢማም ፊት አውራሪነት የሚመራው ይህ ድርጅት ብዙ ወጣቶችን አጭበርብሮ ገንዘብንም በልቷል ተብሎ በየሚዲያው ቢንቀሳቀስም ዛሬ ነገሮች የወጡ ያሉት ዙሩ እንደከረረና እጅግ ከባድ ሆነ ወንጀል እንደተገለበጠ እየተወራም ይገኛል። ኢትዮጵያ ውስጥ በሚሰሩበት አቅጣጫ አርቲስት ሙሉዓለም ታደሰን ጨምሮ ብዙዎቹ ስለዚህ ድርጅት ማስታወቂያ እንደሰሩና በዚህም ከፍላችሁ ወደ ውጭ ሀገር ትሄዳላችሁ በሚል ሐሳብ ነገሮች ሲንቀሳቀሱ እንደነበር ይታወቃል። ዛሬ ላይ የወጡ መረጃዎች ደግሞ እንደዚህ ናቸው። ብዙዎቹ ከዳናዊት ጨምሮ ብዙ አርቲስቶች ማስታወቂያ በተሰሩበት በዚህ ኮንሰልታንሲ አማካይነት ገንዘባችንን ሰጥተን ከ6000 በላይ ወጣቶች ውጭ ሀገር እንሄዳለን ብለው ፕሮሰስ ቢያደርጉም ብራቸው ተበልቶ እንደነበር ቢነገርም ለምንድነው መንግስት በዚህ ጉዳይ ላይ ምላሽ ያልሰጠው ብሎ ብዙዎቹም ቢጠብቁም ዛሬ አዲስ ነገር ይዞ ብቅ ብሏል። የድርጅቱ ዋና መስራችና ኃላፊ የሆነችው ቤተልሔም ታደሰ በቁጥጥር ስር ውላ ወደ ፖሊስ ጣቢያ እንዳመራችና ፖሊስ በሷ ሳይድ ደግሞ ምርመራ እንደጀመረ አዲስ መረጃዎች ብቅ ብለዋል። አንዳንድ ጊዜ የሰማናቸውን ነገሮችን ለማመን ቢከብደንም ማስታወቂያውን የሰሩ ታዋቂ ሰዎች ላይ ጥያቄ ተነስተው ሙሴ ሰለሞን ደግሞ ባለፉት ሳምንታት ወደ እስር ቤት መግባቱንና በኔ በኩል በኔ ስም የሰጣችሁትን ገንዘብ እኔ አስመልሳለሁ፣ በኔ በኩል የተከፈለውን ነገር ካለ እኔ ኃላፊነት ወስዳለሁ ብሎ ሶሻል ሚዲያው ላይ ባወራው ሰዓት ነገር ግን ምላሽ ባለማግኘታቸው ምክንያት ሰዎቹ ከሰውት ወደ ፖሊስ ጣቢያ እንዳመራና ምርመራ ከተደረገበት ወራቶች እየተቆጠሩ እንደሆነም አዲስ መረጃዎች ወጥተዋል። ዙሩ ደግሞ ወደ አምለሰት ሙጬም የዞረም ይመስላል። ሙዚቃው ዓለም ላይ እጅግ ተጽዕኖ ከፈጠሩ ሰዎች ውስጥ የሚገኘው ቴዲ አፍሮ ባለቤቱም እንደምትታወቀው የሞዴሊንግ ስራውንና የማስታወቂያውን ስራ እየሰራች ረጅም ዓመታቶችን እንደቆየች ቢታወቅም ይህም ኮንሰልታንሲ ጋር የሰራችው ማስታወቂያ ዓመታቶችን ቢያስቆጥርም ሰዎች ግን በዚህ ሁኔታ ገንዘባችንን ተበልተናል፣ የእሷም እጅ አለበት ሲሉ ሚዲያው ላይ እየተንቀሳቀሱም ይገኛሉ። ዙሩ አሁን ላይ ባለው ሁኔታ እጅግ ከባድ ሁኔታ ውስጥ የገባ ቢመስልም ዳናዊትን ጨምሮ ሩታ መንግስታብን ሙሉዓለም ታደሰንና ሰራዊት ፍቅሬም ሳይቀር በዚህ ተሳተፉና ብዙ ውጥረቶች ውስጥ እየገቡ እንዳለ አዲስ መረጃዎች እንዲወጡ ይገኛሉ። ቤተልሔም ታደሰም መረጃውን በዚህ ልክ ልታጋራ ሞክራለች። ማንንም በግድ አጭበርብረን ወይም በግድ ገንዘባቸውን ተቀብለን አይደለም የፈለጉትንና የመረጡበት ሀገር ለመሄድ በሚል ገንዘባቸውን እንደሰጡና ራሳቸውን ደግሞ ሰራተራቸውና ወረፋቸው ደርሶ እስከመልክ ድረስ ችግር እየፈጠሩ ያሉ ሰዎች አሉ እንጂ በሺዎች የሚቆጠሩ ሰዎችን ወደ አሜሪካን ጨምሮ ብዙ ወደ ዩሮፕ ሀገር መላካችንን የሚያሳይ ማስረጃ አለን። ስለዚህ ተበልቻለሁ ብሎ የሚል ሰው ከነ ማስረጃ እኔ ጋር መጥቶ ሊከሰኝም ሊወቅሰኝም ይችላል የሚል ነገር ለማስተላለፍ ሞክራለች። ታዲያ ሙሴ ሰለሞን ለምን ታስረው ቀረ? ገንዘቡ ተበልቶ ካልሆነ ወይም በግፍ ተበልቻለሁ የሚል ሰው ከ5000 እና ከዛ በላይ ሰዎች ጥያቄ ባያቀርቡ ሙሴ ሰለሞን በገባበት ቀን ለምን ከስር ተፈቶ ወደ ቀድሞ ስራው አልተመለሰም? የብዙዎቻችን ጥያቄ ነው።
እያንዳንዱ አሁን ብቅ እያለም ያለ ይመስላል። ከጓዳው እየወጡ ያሉ ሰዎችም አሉ። በእንደዚህ አይነት መልኩ ገንዘቤን ተበልቻለሁ፣ በአንድ ሰው ሂሳብ ከ2.5 ሚሊዮን ብር በላይ ክፍያ እንደተቀበሉ ቢነገርም በየጓዳው ቪዲዮ እየሰራ ያለ ሰው ቁጥሩ እጅጉን ተበራክቷል። መረጃና ማስረጃ አለኝ፣ ለዛ ደግሞ ገንዘቡን ያስገባሁት በቤተልሔም አካውንት ነው የሚሉ ሰዎች እጅጉን ተበራክተዋል። ይህንን ጩኸት ተከትሎ ደግሞ መንግስት የወሰደው እርምጃ ምንድነው? ተጠርጣሪ ናቸው ተብሎ የሚወሩ ሰዎችን ሁሉ ተራ በተራ ወደ ህግ የማቅረብና ጥያቄ የማንሳት ጉዳይ እንደሆነ ታውቋልም። ከመጀመሪያው ተጠያቂዋ አንዷ የሆነችው ቤተልሔም ታደሰ ኢማም በዛሬው ዕለት በቁጥጥር ስር መዋሏ ብዙዎችን ደስተኛ ቢያደርግም ዙሩ ደግሞ ወደነ አርቲስት ዳናዊትና በተጨማሪ ሰዎችም እየዞረ ይመስላል። ምክንያቱም ዳናዊት ታሰረች ማለት ቀጥሎ ሩታ መንግስታብን ጨምሮ ሙሉዓለም ታደሰን ተጨማሪ ሰዎችንም ደግሞ ነገሩ ሳይነካቸው እንደማያልፍ በግልጽ እየተነገረም ይገኛል። ሰለሞን ቦጋለም በተደጋጋሚ የመኪና መሸጫ ድርጅት ላይ የሰራው ማስታወቂያ ብዙዎችን ጥያቄ ውስጥ የከተተ ቢሆንም እሱም ይጠየቅልን የሚሉ ሰዎች እጅጉን ተበራክተዋል። በስም ማስታወቂያ ስም እኛ ተጭበርብረናል ኢትዮጵያን የሚሉ ሰዎች መበራከታቸው ከዛሬ ነገ ነገሮችን እያካበደና ዙሩን እያከረረ እየመጣ እንደሆነ ይታወቃል። አምለሰትና አሁን ያለው ኮንሰልታንሲ ምን ያገናኛቸዋል የሚለው ጥያቄ ብዙዎች ጋር እንደሚፈጠር ግልጽ ነው። ይህም አልትራ ኮንሰልታንሲ ከዚህ በፊት ከሷ ጋር ወዳጅነት እንዳላትና አምለሰትም የራሷን የሆነ ማስታወቂያ ኃላፊነት በመውሰድ መስራቷ በሁላችንም ዘንድ ግልጽ ሆኖ ይከርማል። ስለዚህ አንደኛውን የነካ ወይም የአንደኛውን የነካ ሐሳብ ወደ ሌላኛው መገልበጡ ስለማይቀር ብዙዎቻችን እንደምናውቀው በዚህ ጉዳይ አምለሰትም ተጠያቂ መሆኗም አይቀርም የሚሉ ሰዎች እየተበራከቱ ይገኛሉ። ይህንን ሽሽት ደግሞ ዳናዊት መክቢብ ከኢትዮጵያ እንደወጣችና ብዙ ተቃውሞች በተነሱ ሰዓት መልስ ለመስጠት ብትሞክርም ኢትዮጵያውያን ሊሰሙ እንዳልቻሉ አዳዲስ መረጃዎች እየወጡ ይገኛሉ። የወጣቶቹ ድምጽ እንደዚህ ነው። እኛ የምንፈልገው የድርጅቱን ባለቤትና ሴትዮ ሳልሆን እኛ አምነን እነሱን ተማምነን ማስታወቂያቸውን ሰምተን የከፈልንላቸው ሰዎችን እንጂ በዛ ሰዓት የከፈልናቸውን ድርጅቶችን ብቻ አይደለም። እያንዳንዱ ወደ ህግ ቀርቦ ይታዩልኝ ሲሉ ብዙዎቹም እየተደመጡም ይገኛሉ። የኢትዮጵያ ህዝብ አርቲስቶቻቸውንና የሚወዳቸውን የሚያከብራቸውን ሰዎችን ስለሚያምን እንጂ ድርጅቱን አምነን 5 ሳንቲም አልሰጠንም። ተጠያቂ መሆን ያለባቸው ከነሙሉዓለም ታደሰ ጨምሮ አምለሰት ሙጬን ከዛም ተጨማሪ ደግሞ ዳናዊት መክቢብ ሳይቀር እያንዳንዱ ወደ ህግ ቀርቦ ሊታዩልን ይገባል ብሎ ወጣቶቹ ጩኸታቸውን እያሰሙ ይገኛሉ። ኢትዮጵያውያን ሁላችሁም እንደምታውቁት ሰው አምኖ ወይም አርቲስትን አምኖ አሁን ባለው ሁኔታ አንድ ነገር ላይ ለመግባት እጅግ ፈታኝ ቢሆንም ሙሴ ሰለሞንም እኔ መልስላችኋለሁ ብሎ እንኳን ቢል 5 ሳንቲም እንኳን ለሰዎቹ እንዳልመለሰና ራሱም ወደ እስር ቤት እንደወረደ ግልጽ ነው። እያንዳንዱ የአርቲስት ፈንታ እንደዚህ እንደሆነም በግልጽ ይታያል። ምክንያቱም ድርጅቱ ገንዘቡን ወስዶ መብላት ያለበትን ልክ በልቷል። ለማስታወቂያ ለሰሩትም ደግሞ መክፈል ያለበትንም ከፍሎ መሀል ላይ ያለውን ድሃውን ማሰቃየትና ማጉላላት ተገቢ ነው ብዬ አላምንም። ስለዚህም ያንዳንዳችሁ የራሳችሁን ሐሳብና አስተያየት ኮሜንት መስጫ ሳጥን ላይ እንድትጽፉና አሁን እየተባለ ያለው ነገር እውነትም ገንዘቤን ተበልቻለሁ ብሎ የሚያስብ ሰው ያንዳንዱ አሁን ህግ እየሄደበት ባለው አግባብና መሰረት ተጠያቂ መሆኑ የማይቀር ስለሆነ የምታውቁት ወዳጅ ዘመድና ሁኔታ ገንዘቤን ተበልቻለሁ ብሎ የሚያስብ ሰው ካለ ቪዲዮውን ሼር እንድታደርጉለት ስል በታላቅ አክብሮት ጠይቃችኋለሁ። የድርጅቱ ዋና ከርካሪ አጥንት ተብላ የምትታሰበዋ ቤተልሔም ታደሰ ኢማም እሷ ቁጥጥር ስር ውላ መንግስትም ሆነ ፖሊስ በእሷ ላይ የክስ ፋይል ከፍቶ ጥያቄ አቅርቦላት አሁን ላይ በዚህ አይነት ሂደት ላይ እንደሚገኙ በግልጽ ታውቋል። እሷ ታሰረች ማለት ደግሞ በእሷ ዙሪያ ማስታወቂያውን የሰሩ እያንዳንዱ ሰዎች መታሰራቸውና ለህግ መቅረባቸው የሚቀር አይደለም። በቀጣይ አዲስ እና ሰበር መረጃ እስከምንገናኝ ድረስ ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። በቀጣይ ሰበርና አዲስ መረጃ እስከምንገናኝ ድረስ ቸር ቆዩም ቸር ሰንብቱ እላለሁ።